ሩሂ ክፍል 8 ልብ አንጠልጣይ ታሪክ። ደራሲ ዩስራ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ሁሉ የምትጫወቱ ይገርማል። ሐናን ጀግና በአሁን ሳትታይ አምልጪ። ከአድካሚ ጉዞ በኋላ ደርሰው ሩሂን ቤቷ ደርሰዋት ወደ ቤቱ መሪውን አዞረ። የሩሂን መምጣት ከበር ያየች እናቷ እንኳን ደህና መጣሽ የኔ ልዕልት፣ እንኳን ደህና ቆየሽኝ እማዬ፣ በጣም ናፍቀሽ ነበር። እቅፏ እየከተተቻት። እቅፏ ሰላም አለው፣ የውጭውን ትርምስ የሚያስረሳ ጭንቀት ከላይ የሚያስወግድ የሰላም የተድላ የፍቅር እቅፍ፣ እዛው መቅረትን የሚያስመኝ አስተማማኝ ክንዶች፣ ሐሴት የሚያስመኝ ጠረን፣ አፍንጫዬ ላይ መቼም የማይጠፋ ከናፍቆቷ በኩል ልብ የሚል የሚያውድ ጠረን፣ ከደረቷ አላቃት የሄድሽበት ተሳካልሽ መስቀለኛ ጥያቄ፣ አይኖቿ ከንፈሮቼን የሚመረምሩ ይመስላሉ። የምታስበውን የሚሰልሉ አይኖች ከራሷ ጋር ታግላ አንደበቷን ለውሸት ቀሰረች። አዎ አጭር መልስ። አልተዋጠላትም። አተኩራ ተመለከተቻት። አትዋሺ እማዬ፣ ሁሉንም ነገር አውቃለሁ። እማዬ የኔ ልጅ ችግር የለውም፣ አልተናደድኩብሽም። ለብቻዬ ነው የምሄደው ብለሽ ከዶክተሩ ጋር መሄድሽ ስለደበቅሽኝ ትንሽ ተናድጄብሽ ነበር፣ ግን የራስሽ ምክንያት ይኖርሻል በሚል አልፍሻለሁ። ስለ ድብቅ ያሳለፈችው ህይወቷ ያወቀች መስሏት ልቧ ቀጥ ብሎ ነበር። እማዬ ይቅርታ፣ እናንተን ከማስቸግር ብዬ ነው። እሺ የኔ ልዕልት፣ በይ ገብተሽ አረፍ በይ። ከመንገድ ገብተሽ አላድክምሽ፣ በኋላ እናወራለን። ጭንቅላቷ ላይ እናታች በመነቅነቅ እሽታዋን ገልጻላት ወደ ክፍሏ ሄደች። እሺ አይሰል ይህን ስታውቅ ምንድን ነው የምትለው? በእውኗ ብቻ ሳይሆን በህልሟም ጭምር ነው ስለ እሱ የምታስበው። የእህቴ እጮኛ እንደሆነ ስትሰማ ምንድን ነው የምትሆነው? የስልክ ጥሪ ድምፅ ከሐሳቧ ነቃት። አቶ ማሂር። ሄሎ አቶ ማሂር። አሰላሙ አለይኪ። ወአለይኩም ሰላም። በር ላይ ነኝ፣ አንዴ ውጪ። አቶ ማሂር። እኔ አላስጨረሳትም። ስልኩን ጆሮዋ ላይ ጠረቀመባት። ፈጣሪ ሆይ ስልኩን ጆሮዬ ላይ ዘጋብኝ። ልሳንህ ይዘጋ። አሁን እንዴት ነው የታመመ ሰው የምመስለው? አላመነኝም ማለት ነው። የማይረባ ከላዩዋ ላይ ልብስ ደራርባ የታመመ ሰው ለመምሰል የተቻላትን አድርጋ ሲትራ እንዳታያት በጓሮ በር በኩል እየተሽለከለከች ስትወጣ ኢሳም ሲገባ ተገጣጠሙ። እህቴ፣ ወንድሜ እንዴት መጣ በማለት እንደመጣ አትፈልጊም ነበር? አይ ድንገት ስትመጣ ጊዜ ነው። እንኳን መጣ። አዎ ወንድሜ፣ ናፍቀኸኝ ነበር። ኧረ እባክሽ ደግሞ እንደዚህ አሮጊት መስለሽ የት እየሄድሽ ነው? ሱቅ እየሄድኩ ነው። ሱቅ እየሄድሽ? አይ ጥሩ፣ በሂጂ። ስትወጣ ቆሞ ወደምትሄድበት ሲያያት ለሱ ያሰበች በማስመሰል ወንድሜ ግባ፣ ጉዞ አድክመዋል፣ ፊትህ ያሳብቃል። እሺ ገባለሁ። የሆነ ነገርማ አለ፣ በሰላምሽ አይደለም። ምን አልከኝ? ምንም፣ ሂጂ በቃ። እኔም ገባሁ። ማሂር ከቤታቸው ትንሽ ፈቀቅ ብሎ መኪናውን አቁሞ የሐናንን መምጣት በመጠባበቅ ላይ ሳለ ሐናን እምብዛም ሳትቆይ ብቅ አለች። መምጣት አይጠበቅብህም ነበር አቶ ማሂር። ችግር የለውም፣ እኔም ስታመም መጠሽ ትጠይቅኛለሽ። እሺ ነው የምትይ? ታዲያ ምን ልልህ እችላለሁ አቶ ማሂር? አላህ አያሳምምህ ምናምን ሌላም ነገር አትይኝም? እኔ እንደዚህ አይነት ነገር ላይ ብዙም አይደለሁም። ምን ማለት እንዳለብኝ ስላላወቅኩ ነው። ይቅርታ አድርግልኝ አቶ ማሂር። እባክሽን ይሄ አቶ ማሂር የምታያትን ነገር እንድትተይ ነግሬሽ ነበር። እሺ ማሂር። እየተሽኮረመመች ጥፍሮቿን እርስ በርስ ስትፈትጋቸው ሳቁ እየተፈታተነው። እየተሽኮረመምሽ ነው እንዴ? እኔ ሐናን ሲያልፍም አይነካኝም። ኧረ እባክሽ 32 ጥርሱን እየፈገገ ጥቂት የማይባሉ የታሸጉ ቸኮሌቶችን አንስቶ ቸኮሌት ለህመምሽ ጥሩ ነው ብዬ አስባለሁ። አመሰግናለሁ። እንዴት አወክ? ኢምሃል ሁሌም ሀይድ ላይ ስትሆን እንዳመጣላት ታዘኝ ነበር። ኢምሃል ማለት ያቺ ምላሳም ሴት ነች አይደል?
በቀደም መናፈሻ ውስጥ አላስጨርሳትም። ሐናን ከመኪናው ወረጂ። እኔ ለማለት የፈለግኩትኝ ሐናን አፍጥኝም። አአ እንዴት ነው የሚያደርግህ? አንዴ ሰው አንዴ አውሬ። ይሄ ምን ያናድዳል? እሺ የማትረባ ከፈለክ አዝላሃት መዞር ትችላለህ። ያቺ ምላሳም የጣውላ ልጣጭ የመሰለች ሴት የማትረቡ። በጉዞ የዛለ ሰውነቷን ለማሳረፍ አልጋዋ ላይ ጋደም ብላ ፒሲዋ ላይ አዲስ የገቡ የልብስ ዲዛይኖችና አዲስ የስራ ንድፎችን እየቃኘች ሳለ የእናቷ ድምፅ ከበስተ ውጭ በኩል ተሰማ። የኔ ልጅ መግባት ይቻላል? ግቢ እማዬ። እላዩዋ ላይ ያለውን የተቀመጠውን ፒሲ እያየች ስራ ላይ ነሽ የኔ ልጅ? አይ እንዲሁ ዝም ብዬ እየቃኘሁ ነው። በጣም ጥሩ ሩሂ፣ በርቺ እሺ። ጥሩ የሚባል የዲዛይንግ ትምህርት ቤት የሚገኝበትን አድራሻ በይቱል ጠቁማኛለች። የማዬ የስራ ባልደረባዋ ናት፣ የቅርብ ወዳጇ ነች። እውነትሽ ነው እማዬ? አዎ የኔ ልጅ፣ ነገ ሄደሽ ታገኛታለሽ። ከዛ ጊዜ ሳታጠፊ ትምህርቱን ትጀምሪያለሽ። ስራውን እኔ ያግዝሻለሁ። አመሰግናለሁ እማዬ። ምንም አይደል የኔ ልጅ፣ አንቺ ሁሌም ሳቂልኝ። እኔ ምንም አደርጋለሁ ውዴ። አውቃለሁ እማዬ፣ አንቺ ጀግና እናት ነሽ የኔ ልጅ። ወይ እማዬ፣ በእኔና በአንቺ መካከል ምንም ድብቅ ሚስጥር እንዲኖር አልፈልግም። ምንም ይሁን ምን እርምጃሽን ማወቅ እፈልጋለሁ። ልቆጣሽ፣ ምን ልልሽ ሳይሆን አረማመድሽ የተሳሳተ ከሆነ እጅሽን ይዤ ወደ ትክክለኛው መንገድ ልመራሽ ስለምፈልግ ብቻ ነው። ምንም ነገር ቢፈጠር እኔ ያለሁ፣ ምንም ቢሆን። እሺ እሽማ፣ ምንም አልደብቅሽም። እሺ እንደዛ ከሆነ የጠየቅሽኝን ሳትዋሽ መልሽልኝ። እሺ። ከእሽታዋ ውስጥ ፍርሃት አብሮ ይነበብ ነበር። አይኖቿ ይርገበገባሉ። እጆቿና እግሮቿ፣ መላ አካላቷ በበረዶ እንደተነከረ ይንቀጠቀጥ ነበር። ፍርሃቷ ስለገባት እጆቿን እየያዘች በስስት አይኗን በአትኩሮት እያጤነች ከዶክተሩ ፍቅር ይዞሻል እንዴ የኔ ሩህ? እማዬ የኔ ልጅ ንገሪ እማ። እሱ በጣም መልካም ሰው ነው። ፈልጌ አጥቼው አላቅም። ሁሌም ማውራት በምፈልግበት ጊዜ ፈጥኖ ይደርስልኛል። እሱ ጋር ስሆን ሰላም ይሰማኛል። እንደፈለግኩ በነፃነት ያሻኝን ባውራ እስከምጨርስ ሳያቋርጥ ያዳምጠኛል። እንደዛ ነው በቃ። የሚያስተች ቢሆን እንኳ ኢሳም የትኛዋንም እንስት ሐላል ቢሆን ብላ የምትመኘው ወንድ ነው። የሚወዱትን ሰው ሄደው ካልዘየሩ፣ ተወዳጅ ለጸፋው ካልመጣ ለፍቅሩ ምኑ ላይ ነው ታዲያ በዱንያ መኖሩ? መጅኑን ሌይላ። የኔ ብቻ እሱን መውደድ ዋጋ የለውም እማዬ። እሱ ስራውን እየሰራ ነው፣ የሙያ ግዴታውን እየተወጣ ነው። እኔ ደግሞ የእሱ የፍቅሩ ታማሚ ነኝ። መቼ እንደወደድኩት አላውቅም። ደግሞም ለሱ የተቻለች ሴት ትገባዋለች። ይሄው ነው እማዬ። ይህን ተናግራ እንደ ሁልጊዜዋ አይኖቿን አንከራተተች። ለትንሽ ደቂቃ በዝምታ ጤናት። ጉንጯን ቀና አድርጋ የኔ ልጅ አደግሽልኝ፣ የፍቅርን ምንነት ተረዳሽ። አልሐምዱሊላህ። ተመልከጂ፣ እንባሽን ከኔ አትደብቂ፣ እኔን ብቻ አይ። እኔ አንድ ነገር ገና ሳትጀምሪው ሽንፈትሽን አታውጂ። ምናልባት አንቺ በውስጥሽ ይዘሽ ዝም እንዳልሽው እሱም ይወድሽ ይሆናል። ልጄ በደንብ ያስታውቅበታል። ብዙ ጊዜ ሰርቆ ሲያይሽ አይቼዋለሁ። ይሄውልሽ የኔ ልጅ፣ ብልህ ሴት ቤቷን ትገነባለች፣ ሞኝ ሴት ደግሞ ቤቷን ታፈርሳለች። በብልሃት የተቀለሰ ጎጆ መሰረቱ ጠንካራ ነው። አትንከርፈፊ። ሌላ ሴት ትገባዋለች ብለሽ ይሄን ፈሊጥሽን ተይው። ራስሽን አጥፍተሽ ሌሎቹን ለማብራት አትኳትኝ። ይልቁንስ ለሱ ትገባዋለች ብለሽ የምታስቢያትን አይነት ሴት ሁኚ። እኔ ልጅ ነግሬሻለሁ። መግደርደሩን ትተሽ ንገሪው፣ ካልሆነ ይቀራል። አይ አሻፈረኝ ካልሽ በኋላ መቋቋም የማትችይው አዘቅት ውስጥ ራስሽን ትከቻለሽ። አባትሽ ሊድርሽ እያሰበ ነው። ምንማ? እኔም እማዬ ምን እያልሽ ነው? እየነገርኩሽ ነው። እኔን እንደማይሰማኝ ታውቂያለሽ። ለዶክተሩ ንገሪው፣ ጊዜ ሳያባክል ሽማግሌ ይላክ። አይሆንምማ። ለምንድን ነው የማይሆነው ልጄ? ይፈልገኝ አይፈልገኝ ሳላውቅ እንዴት በድፍረት ሽማግሌ ላክ ልበለው? እንግዲያውስ አንድ ሐሳብ አለኝ። ምን አይነት ሐሳብ? ኡሚዬ ድንገት እኮ ነው ተናግሮኝ የሄድኩት።
በል ወደዛ ሄድ። አንድ ቀን በጭንቀት ድፍት ስልልህ አውዝ ቢላህ በይ ኡሚ እንደዛ አትበይ። ዞር በልልኝ። አሁን ሃናንንም አንተንም ዱርዬዎች ሆናችኋል። ሲትራ ብቻ ነች የኔ ልጅ። አዎ እማዬ እውነቷን ነው። ኡሚዬ ዝም በያት፣ እቺ ታሽቃብጣለች። ልጄን አትናገራት። እሺ አልናገራት ኡሚ፣ አፉ በይኝ በቃ፣ ሁለተኛ አይለመደኝም። እሺ ምን ልቀጣ? አሁን ጨዋታውን አመጣኸው። ያችን ቆንጅዬ ልጅ ይዘህልኝና ወደ ሲትራ ዞሮ በንዴት አይን እያያት ኡሚ ማነች እሷ? ሁለቴ የሚያወራ ሞኝ ነው ትላለች አያቴ። ተናገርኩ በቃ፣ ነገ ይዘህልኝና ሲትራ መኝታ ክፍል ያድርሽኝ። ኡሚ ምን እያደረግሽ ነው? እስከ መቼ ተደብቆ ይቀመጣል? እውነት ልክ አላደረግሽም። ወንድሜ እኮ ይናደድብኛል። ወንድሜ? አቤት ሃናን፣ ያቺ ቆንጆዬዋ ልጅ እጮኛህ ነች እንዴ? አይደለችም። ተነስቶ ወደ ክፍሉ ሄደ። አይደለችም? የማይረባ ያችን የመሰለሽ ልዕልት የመሰለሽ ልጅ ካመለጠችህ የእውነት ወንድሜ ጅል ነህ፣ ጅል። አንቺ ደግሞ ምንድነው ብቻሽን የምታወሪው? ምንም አይደለም ሐፊዝ። ምንም? ሐፊዝ ምንድን ነው ያልሽው እንዴ? ምን አልኩኝ? ቆይ አሁን ምንድን ነው ያልሽው? ምንም አላልኩም። እንቅልፌ መጥቷል። ደህና ደሪ፣ መተኛት አለብኝ። ሃናን ያለ ምክንያት እንዲህ አትቀባጥርም። አውቃለች ማለት ነው። ምንድነው የማደርገው አሁን? ኡፍ ሃናን ኡፍ። ጨለማ የጊዜ ካባዋን ለብርሃን አጎናጽፋ ከድቅድቅ ጨለማ ወደ ጭላንጭል ብርሃን ተሻግሯል። የመስጅዶች አዛን ጥሪ ከየአቅጣጫው ይጣራል። ከመኝታዋ ተነስታ የውዱ ትጥበቷን አከናውና ለሱብሂ ሰላት ተሰየመች። የማለዳዋ ፀሐይ ከመጋረጃው አልፋ ክፍሉም በብርሃን አጥለቅልቀዋለች። ሰግዳ ጋደም ካለችበት መስገጃ ተነስታ ተጣጥባና ለባብሳ የዘወትር ግብሯን ፈጸመች። ማንም ከእንቅልፉ ሳይነቃ ከቤት መውጣት ይህ የዘወትር ልማዷ ነው። ዛሬ ግን አልቀናትም። ወንድሟና እህቷ በር ላይ ሆነው ሲጨቃጨቁ ነበር። ምናልባት ከወትሮ ያርፍጄ ይሆናል በሚል የእጇን ሰዓት ተመለከተች። ትንሽ ስታረፍድ አልቀረችም። ምንም እንዳላየ ሰው ሆና ባጠገባቸው ስታልፍ እንዴት አደርሽ እህቴ? አልሐምዱሊላህ ሰላም አደራችሁ። ፊታቸውን እንኳ ቀና ብላ ሳታይ እርምጃዋን ቀጠለች። ሩሂ አንዴ ጠብቅኝ፣ አብረን እንሄዳለን። ወዴት ነው የምትሄደው? እያወራሁ እኮ ነው። እኔ ምንም የማወራው ነገር የለኝም ሂባ፣ በኋላ እናወራለን። ኧረ አይደል፣ ልክ ነህ። ልዕልታችን አትቁምብህ፣ ይደክማታል። በል ሂድላት ሂባ፣ ሂድ ማሂር። የኢምሃልን ጉዳይ ግን እርሳ። ሩሂ ዝም ብሎ ከመታዘብ ውጪ ምንም አላለችም። የወንድሟን ስሜት ለመጠበቅ ብላ እንጂ ከሱ ጋር የሚሄዱ ፍላጎት የላትም። ከዩኒቨርሲቲ ተመልሳ በሯን ዘግታ መውል ከጀመረች ከእናቷ ውጪ ከማንም ጋር ንግግር አትፈልግም። ሰላምታ መለዋወጥ እንኳ ለሱ ትልቅ ሸክም ነው። ከሂባ ጋር ቀድሞውኑ አይገጥሙም። ከማሂር ጋር ግን የጠበቀ ቁርኝነት ነበራቸው። በነበር ቀረ እንጂ ትኩረቱ ሙሉ ለሙሉ ከእጁ ላይ ከሚያስረው ሰዓት ላይ አድርጎ ኡሚ አልተነሳችም? አዎ አልተነሳችም። ልትወጣ ነው? አዎ። ሰላማዊ ወንድሜ በማታው ነገር ተቀይመኸኛል እንዴ? በምኑ? ኡሚ ስለ ሩሂ። አይ አልተቀየምኩሽም። እንዴት አደራችሁ? ደህና አደርሽ ሃናን? ደህና አድሬያለሁ። በሉ ቻው። ሲትራ ምን ፈለግሽ? ምን ያገላምጥሻል? የማትረቢ ቁርስ ነዋ፣ ካንቺ ምን ይፈለጋል? የራስሽ ጉዳይ ሃናን፣ ራስሽ ወስደሽ መብላት ትችያለሽ። ወይኔ እህቴ አይኔ እያያበደች። አይ ሐፊዝ የስራህን ይስጥህ። ልጅቷን በፍቅር አሳበድካት። ያለ ቁርስ ልታውለኝ ነው። ስራ ቦታ እስኪደርሱ ምንም ቃል አልተለዋወጡም። ሁለቱም በየራሳቸው ሐሳብ ውስጥ ዋለው አንዳቸውን መኖር ረስተውታል። ዘወር ብላ ቃኘት ታደረገችው። የፊት ገጽታው ደባብዟል። ምን ጊዜ ቢያራርቃቸውም ትላንት የገነባቸው የቤተሰብ ሰንሰለት ልተው አይሆነኝም አይሉት በአንድ ሆድ ተጠራርገው የአንድ እናት ጡት ጠብተው ያደጉ ከናፈሮች አያስችሉም። የእህት ወንድምነት የስጋ ትስስር ጭንቀትን እያዩ በምን አገባኝነት የማለፉ ጭካኔ አይኖርም። ስጋ ስጋ ነው። የራስ ነገር ሁሌም የራስ ነው። ከምትፈልግበት ቢያደርሳትም እንዲሁ ዝም ብሎ መውረዱ አልዋጥልሽ ሲላት ማሂር
ይህ ጥሪ ለሱ ብርቁ ነው። ከ3 ዓመት በኋላ በእህቷ አንደበት ስሙ ተጠራ። በሐሴት ዳንኪራ ልቡ እየመታች በጉጉትና በናፍቆት ወይ እህቴ አብረን ቁርስ እንብላ። አላመነታም፣ አልተግደረደረም። እውነትሽን ነው? ደስ ይለኛል። የት እንሂድ? ምን ትፈልጊያለሽ? የት ልውሰድሽ? እንዲህ ነበር ያላት። ደስታ የሚይዘውን አሳጥቶታል። ለሰማ እህቱ ቁርስ እንብላ የጠየቀችው ሳይሆን በፍቅር ያበደላት እንስት አግባኝ ያለችው ነበር የሚመስለው። ለሱ እህቱ ከዛም በላይ ነች። የማይፋቅ በደማቅ ጊዜ ብዕር የተከተበ አያሌ የልጅነት የአፍላዎቹ ጊዜያት የዘመናት ትዝታ አለው። ሩሂና ማሄር በመካከላቸው የ3 ዓመት የዕድሜ ገደብ ብቻ ነው ያለው። አንድ ትምህርት ቤት ነው ተምረው የጨረሱት። ሲሄዱ ሲመጡም እንደ ጓደኛ ተጠባብቀው ነበር የሚመለሱት። አንዳቸው ያለ አንዳቸው አይሆንላቸውም። የአንድ ሳንቲም 2 ገጽታ፣ ለሰው ሁሉ ትንግርት የነበረ እህትነት ነበራት። ለሱ ጥፋት ራሷን አጋፍጣ መስዋዕት ትሆን ነበር። ጀግናዋ ነበር። እሱ እያለ ማንም ወንድ ደፍሮ አጠገቧ ዝር አይልም። ቁንጅናዋ ጉድ ነው። በዙሪያዋ ብዙ የሚያንዣብቡባት ከመልኳ ይልቅ የተኳለ ልብ የሚሰርቅ ስነ ምግባርና ትህትና የተላበሰች ጨዋ ሴት። ታዲያ የሷ ውበት ሊጠጉት ምኞት እንጂ በእውን ተተግብሮ አያውቅም። በቃ ማንም አጠገቧ ዝር አይልም። ጠባቂ መልአኳ ነበር፣ ጠበቃዋ ነበር። ዩኒቨርሲቲ እንድትሄድ አባታቸውን አሳምኖ የላካት እሱ ራሱ ነው። እህትነቷንም አብሮ ሸኘው። እንደማይተዋወቅ የ2 ዓለም ሰው ሆነው ዛሬ አረፉት። ኢምሃል ተረጋግተሽ ለማሰብ ሞክሪ። ምንም የማስበው ነገር የለም። ያልክስክስ ቀረሁበት እንጂ አልቀረብኝም። ተይ እንደዛ አትበይ። እሱም ለቤተሰቦቹ ሲል ነው አብሮሽ የሆነው። በምንም ካንቺ አያንስም። አታብዡ። ኧረ እየተከራከርሽለት ነው። ያች ርካሽ ሴት ከኔ በልጣ ለዛ ነው ስርስሯ የሚለው። ትላንት በገዛ አይኔ ቤቷ ድረስ ሄዶ መኪና ውስጥ ሲያሽኮረምማት አይቻለሁ። ተረጋግተሽ ልታናግሪ ሞክሪ። በስሜታዊነት ነገራቶችን ብልሽት ሽታ አታድርጊያቸው። ሁለቱም አብረው ገደል መግባት ይችላሉ። ያችን ውሻ ግን እገላታለሁ። ኢምሃል አንቺ አታደርጊውም አይባልም። እኔ ተናግሬያለሁ። ቻው። ስራ ረፈደብኝ። ጉንጯን ሳም አድርጋት ሄደች። አዎ አደርገዋለሁ። እሱ እኔን ትቶ ከሌላ ሴት ጋር ደስተኛ እንዲሆን አልፈቅድለትም። እሱን ከኔ እንደነጠቀችኝ እኔ ህይወቷን እነጥቃታለሁ። እኔ እንደተንገበገብኩኝ እሱ በእሷ ሞት እንዲንገበገብ አደርገዋለሁ። በቃ እውነት ምንም እያመንኩ አይደለም። ለምን እንዴ? ብዙ ጊዜ ሆነን እኮ ከተነጋገርን። ድምፅሽ ሁላ ጠፍቶኝ ነበር። ይቅርታ። ለምኑ? እንዲህ እንደሆን ስላደረግኩኝ። በጭራሽ ሩሂ፣ ያለፈውን እርሺ። አዲስ ነገ ከፊታችን አለ። እሺ? ቅድም ፊትህ ያስታውቅብሃል። የሆነ ነገር አለ አይደል የሚያስጨንቅህ? ይሄ አንቺነትሽን ነበር የናፈቀኝ፣ ከፊቴ የምትረጅኝ። እየሰማሁህ ነው። አይ አሁን አይደለም፣ ማታ በሰፊው እናወራለን። እሺ እንደፈለክ። ያዘዙት ማዕዳቸው መጥቶ በፍቅር ተመግበው ጨርሰው ወደ ስራ ቦታዋ አድርሷት ከመኪና ስትወርድ ሩሂ በኋላ መጥቼ ይወስድሻለሁ ፈገግ ብላ እሽታዋን ገለጸችለት። በቀጥታ መሪውን ወደ ድርጅቱ አዙሮ መንገድ ጀመረ። ረጅሙን መተላለፊያ ኮሪደር አቋርጦ ቢሮውን ከፍቶ ገባ። ቢሮው መቼም የቢሮ መልክ የለውም። የሀብታም ሰው ሳሎን ነው የሚመስለው። ከጥቁር ቆዳ የተሰራው ትልቅ ሶፋ 2 ሰዎችን በምቾት ያስተኛል። ሶፋው ላይ በጀርባው ተንጋሎ ጣራውን መመልከት ያዘወትራል። በሩ ከውስጥ የሚዘጋና የሚከፈተው በአውቶማቲክ ቁልፍ ነው። በሩ ላይ ያለው ልዩ መስታወት ከውስጥ ወደ ውጭ ቁልጭ አድርጎ ያሳያል። ከውጭ ወደ ውስጥ ግን ድፍን ነው። በዚህም እሳት ለብሳ እሳት ጎርሳ ኢምሃል በችኮላ ወደ ቢሮ ስትመጣ ተመልክቷት ከሶፋ ላይ ተነስቶ ጠረጴዛውን ተደግፎ እጆቹን ኪሱ ውስጥ ከቶ ጠበቃት። አፍታም አልቆየችም። በሩን በርግዳ ገብታ ጠቋሚ ጣቷን እየቀሰረች ለዚህ ስራ ዋጋ ሰጣለሁ፣ እኔን ያወቅክበትን ቀን እንድትረግም ነው የማደርግህ። እሺ? ጥሩ ሰው መስሎ ለመታየት አትሞክር። ከዛች ርካሽ ሴት ጋር ስትል ከሰከስ ነው ያስኩ። አፍሽን ዝግና ውጪ። ባሉጣስ ምን ሊፈጠር?
ኢምሃል አትፈታተኝኝ፣ አስጠልተሽኛል በጣም ከምልሽ በላይ። ከኔ ይልቅ ያቺ ውዳቂ በልጣብህ ነው። እሷን አትናገሪያት፣ ሞታ ትበልጥሻለች። ንጹሕ ልብ አላት፣ በብዙ ትበልጥሻለች። እንደውም ልንገርሽ አፍቅሬያታለሁ። አቶ ማሂር ምንድን ነው ያልከው? ኦ መጣሽ እንደ ወዴ እየፈለግኩሽ ነበር። አቶ ማሂር ሁቢ ነይ ተቀመጪ፣ ቡና አላስመጣልሽ። ኢምሃል በንዴት ፊቷ ቀልቶ ከናፍሮቿ እየተንቀጠቀጠ እመነኝ ይቆጭሃል። ኢምሃል ደህና ሁን፣ አንቺ ገረድ አገኝሻለሁ። ይቅርታ የኔ እመቤት፣ ስርዓት ቢኖርሽ መልካም ነው። ስለ ስርዓት ከአንዲት ተራ ሴት መስማት አጃይብ ነው። ማሂር ይህችን አሻንጉሊት የመሰለች ሴት እዚህ መሬት ላይ አንጠፌ ሳልወለውላት የሆነ ነገር አድርግ። ኢምሃል ውጪ፣ ሁለታችሁም ዋጋችሁን ነው የምሰጣችሁ። የውሸት ፈገግ ብላ ክፍሉን ለቃ ወጣች። ምን እያደረክ ነው ማሂር? ምን አደረግኩ ሀና? እሷን ለማናደድ መጠቀሚያ እያደረከኝ ነው። ስለምንድን ነው የምታወሪው ሀና? በደንብ ገብቶሃል ማሂር። ያቺ የማትረባ አፏ ያመጣላትን ስትናገር ነበር። በአንተ ምክንያት ነው። ምንም በማላውቀው ጉዳይ ይገባሃል። ስትናደጂ በጣም ቆንጆ ነሽ። አመሰግናለሁ። የምን ምስጋና? ጥፋትህን ለመሸፈን እየሞከርክ ነው። እሺ አትናደጂ፣ አጥፍቻለሁ። ይቅርታ ሀናን። ግን ምን ማሂር? የእውነት ነው አልዋሽሁም። ካንቺ ፍቅር ይዞኛል። ምን ፍቅር? አቶ ማሂር መልካም ቀን፣ ስራ አለብኝ። አምላኬ ሆይ ምንድን ነው ያለው? በህልምሽ ነው በለኝ። አንደበቴ የተሳሰረብኝ እኮ። ለምንድን ነው እኔ እወድሃለሁ ያላልኩት? አይ ሀናን፣ በድጋሚ ፊቱን የማየት ድፍረት እንዴት ነው የማገኘው? ወይ ሀናን፣ ሲትራ ጋር መሄድ አለብኝ። አዎ እሷ ታግዘኛለች። ሁሉም ሰዎች ለሌሎች ለማሳየት የማይፈልገው ስውር ቁስል አለው። ራሱ ብቻ የሚታመምበት፣ ከራሱ ጋር ለብቻው የሚጋፈጠው የሆነ ህመም። ልክ እኔ ስለ ልጄ የሚሰማኝ። እስካሁን ልጄ ብቻ እያልኩ ነው የምጠራት። ስያሜ እንኳ አልሰጠኋትም። የትኛው የስም ትርጓሜ ይሆናት ይሆን? አያ እናቷ ጨክና ጥላት የሄደችባት ህፃን። ይህ ተአምር ነው። እንዴት ያለ ጭካኔ ብትላበስ ነው እናት ልጇን ለሞት የምትሰጠው? ተአምር ቢሆን እንጂ። የዚህ ሁሉ ውጥንቅጡ የወጣ ህይወት ዋነኛ ተጠያቂ እሱ ነው። ይሄ ነው የኔ መንገድ። የቆሸሸው ማንነቴ ውስጥ ማንም ገብቶ እንዲቆሽሽ አልፈልግም። ፍቅርና በቀል በአንድ ልብ አብሮ አይዘልቅም። የኢሳም ፍቅር አሊያም የኢማድ በቀል። አንዳንዴ ህይወት ሁለት ከባድ ምርጫዎችን ታቀርባለች። የቱንም ያህል ቢከብድ እያሳመመንም ቢሆን አንዱን መምረጥ ግድ ነው። ከመኪናዋ ወርዳ ጥቂት የእግር መንገድ ተጉዛ አንድ ትልቅ ህንፃ ውስጥ ገብታ እናቷ በነገረቻት መሰረት ጠቆር ብላ አጠር ያለች ሴት ፍለጋ አይኖቿን አንከራተተች። ህንፃው ብዙ ክፍሎችን በውስጡ የያዘና በሰዎች የተጨናነቀ ነው። ሁሉም ትኩረቱ ስራው ላይ ነው። የተለያዩ የልብስ ዲዛይኒንግ ስራዎች ይታያሉ። ለእይታ ማራኪ የሆኑ የስፌት ስራዎች ለምልከታ ተሰቅለዋል። ከዛ ትርምስ ውስጥ ያችን ሴት ማግኘት አደጋች ሆነባት። ሰላም። ከጀርባዋ የሆነ ድምፅ ሰምታ ዘውር ስትል በይቱል የነገረቻት ከምትፈልጋት ሴት ጋር ተመሳሰለችባት። እሷም ከፊቷ ተደርታ የወይዘሮ ፈቲሃ ልጅ ነኝ። አዎ ልጇ ነሽ? አዎ ነኝ። እጇን ለሰላምታ ዘርግታ እኔ ካትሪን እባላለሁ፣ አንቺስ? ሩሂ ቆንጆ ስም፣ አንቺን የሚመጥን ስም። ቁርጥ እናትሽን የሚያፈዝ መልክ አላችሁ። ፈገግታው ከፊቷ ሳይጠፋ እጄን ይዛ ወደ ቢሮዋ ወስዳ ፎርም አስሞልታ ክፍሎቹን እያዟዟረች ታሳያት ጀመር። አፍሪካዊት ነች። እድሜዋ 40ዎቹ ገደማ ይጠጋል። ግን ነገረ ስራዋ የአፍላ ኮረዳ ነው። ሌሎችን የሚቆጣጠር ፈገግታ አላት። ከጥቁር ከለሯ የነጡ ጥርሶቿ ላፍታም አይከደኑም። አይኖቿ በራሷ አንድ አካል ናቸው። ንግግሯ ያስተጋባል። እንዴት ነው በዚህ ውስን ሰዓት እንዲህ ልትገልጫት የቻልሽው ትሉ ይሆናል። አላውቅም። እየዞረች ስታሳየኝ እኔ ስታዘባት ነበር። ለተማሪዎቿ ያላት ክብር የሚመሰገን ነው። ትህትናዋ፣ በዛ ላይ የሥራ ሰው ነች። ሰርታ የምታሰራ መልካም ሴት። ያ ነው ያላት ነገር። ስለወደድኳት ይሁን እኔ እንጃ። ከእሷ ጋር የነበረኝ ቆይታ አጠረብኝ።
በድጋሚ መጥቼ እስካገኛት ቸኮልኩኝ። እስከ በር አብራኝ ወጣች። ነገ ትምህርት ትጀምሪያለሽ እሺ? ኢንሻአላህ ኢንሻአላህ። ቃሉን እያወላገደችን ቢሆን ተጠቀመችበት። ነፍስያይን ለዝች መልካም እንስት እስልምናን ተመኘሁላት። በሐሳብ መስጠሜን ተመልክታ የማንቂያ ደውል ለእናትሽ ሰላምታ ደርሽልኝ እሺ? እሺ። ክፍል 9 ይቀጥላል።